መረጃ የለም። በአይዲዋ ሲገቡ ያወጣቸውን ስልክ ያገኙታል። ባወጣቸው ስልክ የት እንዳለች ያገኟታል። እንግዲህ ሱቅ ሲሄዱ ደግሞ የሚያገኙትን ያገኛሉ። የምትኖርበትን ሲያገኙ ምንም አያገባኝም። እኔ እስኪ ክፉ ነህ ልባልና ልተው እስኪ ሌው ደግሞ በዚህ ዲሌት አድርግ። የኢቲኤች ዴሊቨሪ ሎጎ ያለበት በሙሉ ዲሌት አድርግልን። በምንም አይነት ከዛኛው ንግድ ፍቃድ ከሚወጣላቸው ልጆችም ኦልሬዲ በእኛ በነፃ ያደረግነው ስለነበረ ያንንም ትተነዋል። በምንም አይነት መንገድ ከኛ ጋር የምትሰራበት ምክንያት ስለማይኖር ኢቲኤች ዴሊቨሪ የሚል የተጠቀመችባቸውን ቪዲዮዎች በሙሉ ታጥፋለን። እንኳን ስማችንን ያጠፋችበትን ያንንም እንድታጠፋልን ነው የምንፈልገው። ምን ያህል ይህን እንደንገራት ንገራት። ቅድም ስለሰማሁ ነው ምን ያህል አሁን የገባሁት። ወልዴ ወንድማችን እውነት ለመናገር እኔ ቀን ነው የደወልኩላት፣ አሁን ሳይሆን ቀንም አሁን እንደሚላታለው ቀን ደውዬ ነው መጀመሪያ ነው ያወራኋት። ቪዲዮውን እንዳየው እሷን አውርቻት አናግሪያት ነገሮችን እንጨርሳለን። አሁን ካላነሳች እኛ አይጸጽተንም። ለምን ወስደው እርምጃ ምንም በቃ ሰው ይሄው 500 ምናምን ሰው ምስክር አለ። ካላነሳች የራሷ ጉዳይ በቃ እኛ ጋር ችግር ነው የፈለገችው። እንግዲህ የምትፈልገውን ነገር እንሰጣታለን። የፈለገችው ከኛ ጋር እንድንከሳት ነው። እንግዲህ እስኪ ንክሰሳትና እስኪ የቲክቶክ ሰው አስፈታት ሲለኝ ያያለው። እስኪ አንዴ ይደወይላት አይመስልሽም? ሀዊ አሁኑኑ በሙሉ ነገ ጠዋት ስነቃ ከእንቅልፌ ካገኘሁት አባቴ ይሙት እከሳታለሁ። እሷ ሰፈር ያላችሁ የላችሁም? የለም ሰው እሷ ሰፈር ያላችሁ አይሚ ሲጀመር እኮ እሷ እዚህ ትኖራለች አይመስልሽም? አለች እዚህ ሰው እንግዲያስ አትደውይላትና አንድ ሶስቴ ከሳሳ አትደውሉላት። ለምንድን ነው የምትለምኗት? እሷ በቃ ለምን አይደለም ነው የሆነች የመሰላት ተለማመጥናትኛ። ክፋት በጣም ቀላል ነው። በነገራችን ላይ የሰው ልጅ ደግ መሆን ነው እንጂ የሚከብደው መክፋት እኮ በጣም ቀላል ነው። ትማራለች። እሷ ብቻ ሳይሆን ሌሎችም ይማራሉ። አሁን ነገ ስንከሳት እሷ ብቻ አይደለችም የምትማረው፣ ሁሉም ሰው ይማራል። በሰላም እንሰራለን። ቅጣቱ ምን እንደሆነ በተግባር ሲያዩት በቃ ስትቀጣ ያኔ እንትን ይደረጋል። ያው እየደወልኩላት ነው ጋይስ፣ ደውሉላት። አንድ ነገር እኮ ለመወሰን እኔ ለምሳሌ ትቀጣም እለፋትም ልል አልችልም። ምክንያቱም መጣ ኮምፕሌንት ስታቀርብ ነው። አንድ ነገር ማወቅ ያለባችሁ ጥፋቱ ማጋ ነው የሚለውን እንኳን ሳናውቅ መፍረድ አንችልም። ገብቷችኋል? እኔ እንደራሴ አንድ ሰው ቀርቦ ችግርም ካለበት በደልም ካለበት ከቀረበው በኋላ ነው ወይ ይማርም ወይ ይታለፍም ማለት የሚቻለው። አንድ ሰው እስካልቀረበ ድረስ እሱ ባሌለበት እኔ ስለሱ እንደዚህ ይሁን እንደዚህ ይደረግ ብዬ መናገር አልችልም። ምክንያቱም ለምን እንዴት ስለዛ ሰው አንዳንዴ ምንድነው እሱኛ ፍርደ ግምድል እንሆናለን። እንደራሳችን እንደፈለግነው እንፈርዳለን። እንደዛ አይደለም መሆን ያለበት። አንድ ሰው መጀመሪያ ጥፋትም ካጠፋ ከተበደለም ያ ሰው መቅረብ መቻል አለበት። መጀመሪያ ቀርቦ ማስረዳት መቻል አለበት። ለዚህ ለህዝብ ቀርቦ እስካላስረዳ ድረስ እንዴት ነው እሱኛ ይከሰስ አይከሰስ? እኛ ማንን ለምንድነው ፍርደ ገምድል የምንሆነው? እኔ ይቅርታ አድርጉልኝና ማንም ቢሆን ፍርደ ገምድል አንሁን። በቃ እውነትን እውነት ነው ብለን ከስካየን ድረስ በዛ ላይ ነው መፍረድ ያለብን። እስካሁን ድረስ አሁን እኔ ባየሁት እሺ ኢቲኤች ዴሊቨሪ እውነት አለው ብዬ ነው የምወስነው። ምክንያቱም መታ ኮምፕሌን አላቀረበችም። ስላወራኋት በውስጥ ስላወራኋት ደውዬ ስላናገርኳት አናግሬያታለሁ። ማርያምን ሄኒ ገብተህ ልታሳይ ትችላለህ። ስንት ሰዓት ላይ እንደደወልኩልህ በጊዜ እንዳየሁት ነው ሄኒ ጋር ደውዬለታለሁ። እሷን አውርቼ ነው ሄኒ ጋር የደወልኩት። ለምን ጉዳዩ በውስጥ እንዲያልቅ ስላየው ማለት ነው። ስለዚህ በዛ ልክ አንዳንዴ ሰዎች መተው እኛን ሲያናግሩ የሆነ ራሳችንን መቆለልም ጥሩ ነው ብዬ አላስብም። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ገብቷችኋል? ስለዚህ በዛ ልክ ነው አንዳንዴ መናገር ያለብን፣ በዛ ልክ ነው። የሆነ አንዳንድ ሰው ዝም ብሎ በራሱ በፈለገው እንደፈለገው እየተናገረ እና አቅርብ ሐሳብና ተናገር ሲባል ቤት ክፍት ሲደረግለት ራሱን እንደሚቆልል ከሆነ የራሱ ጉዳይ ነው፣ አይመለከተኝም። እንደዚህ አይነትም ሰው ልዳኝ አልችልም። የታይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሱም ብሎ ደግሞ አባት እንደ እርሱ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። አሁን ባለጌ እንደ ማርያምን ልጃቸውን ይስደቡ አያገባኝም። እኔ አስተያየት ሰጥቼ አላውቅም።
በተለይ ኢትዮጵያ ውስጥ የተጋቡ አሁን የሆነ ጊዜ ላይ ባሏን በጣም የምድር ሲኦል መክፈቻ የሲኦል መክፈቻ ቁልፍ አድርጋ የመጣች ነበረች። በእሷ ላይ አስተያየት አልሰጠውም። ለምን ባልና ሚስት መሀል አያገባኝም። ያቺ ኩላሊት ሰጠች ተብሎ ይሄ ሚዲያ ፕሊስ የኔ እናት አመሰግናለሁ። የኔ ውድ እህቴ እንደዛ እንትን አለች። አያገባኝም፣ የሚመለከተኝ ነገር የለም። ለምን መልሰው ተጋብተው ቬሎ እየለበሱ ሲመጡ እርሶና ልጆቹት ላይ ማቱ ባለጌ ማንም የገባ የመዳም ቅመም የለም። እንደው ቢታረቁ ኮመንቱ እንዳለ እንደው አባትና ልጅ ናቸው ቢታረቁ ሲሉ እርሶ ጭራሽ ወጥተው እንደው አረብ ሀገር በ3 ቀናቸው አይምሯቸው የሚለቅ በእንደርሱ አይነት ቤተሰብ ነው አይምሯቸው እየለቀቀ ያለው ልጆቹ ደግሞ እሱ ጥቁሩ ልጅ ገብቶ የለ አሜሪካን ነው ምንድን ነው ልጁ ግን ምኑ ናችሁ ነው ህዝቡ በሙሉ ያለው ሰው በሙሉ ወጥቷል ዛሬ ኢትዮጵያ ላይ አሁን ኢትዮጵያ ብመጣ ትወጣላችሁ እኔም እኮ ቲክቶከር ነኝ እንዴ ምነው አሁን የሁሉ ህዝብ ትወጣላችሁ ልምጣ ተይኝ እስኪ አንቺ ደግሞ ብሶቴን አትቀስቅሽብኝ ልምጣ የሁሉ ህዝብ ትወጣላችሁ አይወጡም እናንተማ ብር አምጪ በሉ ስንመጣ ብር ጋብዥን በሉ እናንተ ሞቱምጡ ያለንን ኪሳችንን ባዶ እስከምታደርጉ ድረስ አበቅ ቤት ሆኑብናላችሁ ያዝንን አያት እንግዲህ እቺ በፎቶ ላይ የምትመለከቷት ልጅ የወደፊት ባሏ ምን መጣያ እንዴት አለላት ታውቃላችሁ ጥሎሽ ምን የመሰለ ላንድ ክሮዘር መኪና አስጭኖት መጣ በሯ ማለት ነው አስጭኖት መጣ መጣያ ያን አልገረመኝ ይኸው እዛ አራቱም ጣቷ ላይ ያዘመመችው ወርቅ ነው የምላችሁ ይህም አልገረም እዚህ ያለው ወርቅ ነው እንደዚህ አድርጎ መጣያ ጥሎ ሊወስድ ያን ነው እንግዲህ እኛ ይሄንን ባንታደል እንኳን ያገባችሁም ያገባነውም ያላገባችሁ ደግሞ መጣያው እንደዚህ ቢቀር ንጹህ ፍቅር በመስጠት ታማኝ በመሆን በመተሳሰብ በፍቅር በመቻቻል ለመኖር መሞከር ካልሆነ ደግሞ ወይ እንዲህ አይነት መጣያ ያመጣል ከዛ ውጭ ወይ ጸባይ የለ ወይ ገንዘብ የለ ከሁሉም ከተነሳነ እንዴት ብለን ነው የምንኖረው በመናችን ሚስቶቻችን ይውደዱን እንዴ እናስተካክል ለማለት ነው እንግዲህ ይሄ አገራችን ላይ የተሰራ ታሪክ ነው ኢትዮጵያ ላይ ጭፈራ ቤት ምናምን እንደዚህ ሲያረጠርጡ የነበሩ ማለት ነው አውቀሻቸዋል እንደዛ ማለት ነው በቅምጦች ሳንቲም አንድ ሰሞን እዚህ እንትን ሲሉ ነበረ የሆነ ተለጣፊ ማለት ነው ጀማዓ ፈጥረው እዚህ ጋር አንድ ቀን እንደዚህ ወንድ ከሴት አብሮ ሆኖ እንትን ሲሉ ነበረ የቁጥር እንደዚህ አይነት ቁጥር ሰዎች በጣም ይወረዳችሁ ናችሁ አሁን መክያ በኔ ቪዲዮ መስራት አይተበቅብሽም ዝነሽ መተሽ መንተመንት ማለት አይተበቅብሽም እንዴ ለምንድነው አምቲ መብቴ ነው ማን ምን ያመጣል መብቴ ነው ምን አገባሽ በጣም ነው እንዴ እናንተ ግን ጎንደርን የምትጠሉት በጣም ነው ጎንደርን የምትጠሉት መብቴ በዛ ላይ የደብረ ብርሃን እርዳታ ውስጣችሁ ገብቶ ቆንጥጧችኋል የደብረ ብርሃን እርዳታ በጣም የሆነ እንትን ጥሎባችኋል የሆነ ኢሜጅ ጥሎባችኋል የደብረ ብርሃን እርዳታ ሳይሰረቅ ደብረ ብርሃን ለምን ተረዳ ነው አሁን የኔ ነገር ደብረ ብርሃን ለምን ተረዳ ነው በጣም የወሎ መረዳት በጣም ውስጣችሁን አንገብግቦታል ስረዳችሁ የምሬን ነው የምላችሁ አሁን ስረዳችሁ ከእርዳታው በኋላ ነው በጣም መንደርተኞች አዎ ውዴ ቀለበት ገዛው እኮ ከእርዳታው በኋላ በጣም ነው ያንገበገባችሁ ወዶ እንዳይፈልጉ ነበር ወይ የኔ ወርቅ ደህና ነሽ እንዴት ነሽ መክያው ማርያምን ቆይ አሁን አንቺ በኔ ላይ ቪዲዮ መስራት ምን አመጣው እውነቴን ነው አሁን ታያቸው በእናት ቆይ እኔ መክያ በኔ ላይ ቪዲዮ መስራት ምን አመጣው ጥያቄ ከሆነ ጥያቄሽን ዝመጠየቅ ትችያለሽ መምጣት ትችያለሽ ምንድነው አሁን አንቺ ቪዲዮ ሰርተሽ ምንድነው እንደዚህ የሚያርግሽ እኛ ጋር አብረሽ ቤተሰብ ፕላስ ነሽ አንቺን ነው በፊት የምናቅሽ ተይ እንጂ መክያ ተይ ተገቢ አይደለም ጥያቄ ነው እሺ ጥያቄሽን ነይ ጠይቂ እስቲ እንደው ጥያቄሽን ጠይቂ እንደው እስቲ ነይ ጠይቂ ማሬ እስቲ ትንሽ እስቲ ጠይቂ ወይኔ ጉዴ መነንዬ መነን ታሪ እንዴት ነሽ ነይ እስቲ ጠይቂ መክያ ነይ ጠይቂ እስቲ ደህና ነሽ
መናንዬ መክያ ነይ ግቢ ነይ ጠይቂ ማሬ ከቪዲዮ ይልቅ ላይቭ ይሻልሻል ነይ ጠይቂ ለመጠየቅ ታዲያ እኮ ቪዲዮ መስራት አይጠበቅብሽም ነይ መክያ ነይ ግቢ ለምን ትፈሪልሽ ነይ ግቢ ይሄው ሜዳው ይሄ ፈረሱ ኩይ መናንዬ የቅድሟ ልጅ መታ ነበረ እሺ ማናት እስቲ አለው መጥቻለሁ እሺ እማይመን ልጅቷን ሼር አርጊላት ነይ ቶሎ መክያ ነይ ጠይቂ ይሄው አለው ጥያቄ ነው ለአዚም ያኔ ቪዲዮ መስራት አይጠበቅብሽም ማለት ብትሰሪ ችግር የለብኝም ግን ነይ ቶሎ ጠይቂ ይሄው ነይ ግቢ መክያ ጋይስ መክያን ሳባት ስቤሻለሁ ነይ ግቢ እማይመን ጥሪያት የቅድሟ ልጅ ጥሪያት መነንን ስትፈልግ የነበረው ቴንክ ዩ መጣሁ ነይ ይሄው ስበንሻል ነይ ግቢ ነይ ማሯ ነይ ግቢ ነይ ገብታ ነበርኩ እማይመን እየጥሪያት ሃኒ ወልዩ ወይኒ ለቲንክ እንትን ያለችው አይደለች የባለፈው ልጅ ነው አሁን እዚህ እኮ ነበረች ያው የባለፈው ልጅ ልብስ መነን የለበሰችው እማይመን እየጠሪያት በእናትሽ ዋትስአፕ ላይ ልጥራት ያለች ነው እድፌ እሺ ጥሪያት በእናትሽ ነይ ግቢ ነይ መክያ ነይ ጥያቄ ጠይቂ ይሄው ትመጣለች መነን እየቆይ ትመጣለች እሺ ቅርበይ በስንት ቀን አንገላታንሽ እጅሽ ምን ሆነሽ ነው ጋይስ ችግር የለም አመሰግናለሁ የእጁዬ ሊዱ በጣም ነው የማመሰግነው እንዴት ናችሁ ሌሎቻችሁም ሁላችሁ ሰላም ቤተሰብ እንዴት ናችሁ እንግዲህ አሁንም እንደተለመደው እግረኛው ሚዲያ አንድ ነገር ይዞልን መጥቷል ቲክታክ ላይ ሲዘዋወር አይቻው ነበር ገብቼ የወጣሁት እኛይቺ ማለት ነው ገብታችሁ እዩ ማየት የምትፈልጉ ልጅቷኔ በጣም ያሳዘነችኝ 12 አመት እንግዲህ የሰራችበት ላቧ ነው ገንዘቧ ነው በስደት ላይ ማለት ነው እና ያን ነገር ነው የተካደችው የቤተሰብን አይመስልም በቃ እዛ ጋር ያለው ነገር የቤተሰብ አይመስልም በጣም ነው የሚያስፈራው የሚያስጠላው እንግዲህ ይሄ ነገር መጠንቀቅ እንዳለብን ነው የሚያሳየው ገንዘብ የማይለውጠው ሰው የለም እና ደግሞ እዛ ጋር እንኳን አባት ጎረምሳ ምናምን ይበላዋል የምትሉ ማለት ነው እዛ የለመዳችሁበት ጎረምሳችሁን አብሉ 12 አመት ማለት ቀላል አይደለም ቤተሰብ እኮ ማለት እንዳንሰደድ ብዙ ነገር ማድረግ ያለበት ቤተሰብ ነው ሄደን ተሰደን ደግሞ ያመጣነውን ገንዘብ ቢያንስ በስርዓት ይዘው ተጠንቅቀው እኛ የሆነ ነገር ላይ እንድንደርስ የማድረግ ግዴታ አለባቸው ጭራሽ ከዛ የተሰራውን ገንዘብ ስለተበላች ቤተሰብ ስለሆነ ምናምን መባል አለበት 12 አመት ማለት ከአንዲት ሴት እድሜ ላይ ቀላል አይደለም አታሽቃብጡ እኔ በጣም ነው ያሳዘነችኝ እግዚአብሔር ፈጣሪ ሐቋን ያውጣላት ፈጣሪ ከሷ ጋር ይሁን አታሽቃብጡና ተጠንቀቁ ለማንኛውም